ረሃብ ሸንኮራ አገዳ ለሶስት ቀን እየቆረጥኩኝ ጤሻ ውስጥ እየደበኩኝ የሱን የተመገብኩኝ የኖርኩባቸው ጊዜያቶች ረጅም ናቸው። ሸንኮራ አገዳን እንደ ምግብ ተጠቅመሽ መኖር ማለት ምን ያህል ከባድ እንደሆነ አስቢው። ሌላ ወጥ የነካው እንጀራ መብላት ሌግዠሪ ሆኖብሽ እና በዛ ልክ አውቀዋለሁና እንደዚህ ህይወት ውስጥ የገባበት በቃ ወስዶ የሆነ ችግር ውስጥ ወስዶ ማንነቴ ላይ እንትን ሳደርገው ምንም በቃ በዛ እንዳልፍና ፈጣሪ ከሚችለው በላይ ሰው እንዲፈተን ፍቃዱ አይደለም ይላል። እኔ ትችላለህ ብለህ አስበህ ነው ወይ እነዚህ ሁሉ ችግሮች በህይወቴ ብዬጠይቀው ነበር በወቅቱና እሱን ቻሌንጅ አልፌ ደግሞ እንደምንም እንትን ሳደርግ ሌላ ቻሌንጅ እና መጨረሻ ላይ ኦልሞስት የህይወቴ 360 ዲግሪ የተቀየረበት ሞመንት እና እንደዚህ አይነት ሐሳብ ያሰብኩበት ፕሪዝን ውስጥ ሆኛለሁ። ፕሪዝን ውስጥ የገባሁበትን መንገድ በጣም የሚደንቅ ነው እና እሺ እስር ቤት አበቃ ደግሞ ይላል ሰው ያልቃል አይደል? በተለይ ስትታሰር እንዲነ ራሱ ይሄ እዛ መግባቱ በራሱ ከባድ ይመስለኛል አይደል? ልጠይቅ እንኳን ሄደህ እኮ ታዝናለህ። ገብተህበት ደግሞ ተመረህ ትወጣለህ እድለኛ ከሆነ። እኔ እነዛን ስሜቶች ይቅርታዬ አሁን አልፏል ብዬ ነው ማስበው ሁሉ ነገር አይደል? እኔ እንድታስለቅሰኝ ነው ማለት ከቲም አይዞኝ ካለፈ በኋላ እኮ አለፈ ነው የሚባለው አይደል? ህመሙ እንኳን አንተ ላይ እኔ ባንተ ላይ ለመቆም እየሞከርኩ እያወራሁ በጣም የሚያም ነገር አለው። ልጄን እያሰብኩ ነው ማስበው። የራሳችን ሁላችን ታሪክ አለ። ታፍ ነው ሶሪ እሺ እና ሶሪ ስላቆረኩሽ ግን አንዳንድ ሚሞሪዎች እንትን ያደርጋሉ አልፈሽባቸው ተሰምተውሽ ምናምን ስለሆነ ያለሽው እስናዲስ እንታባታኝ ጎራባሃል። አሁንማ እንኮራባሃለን። ለምን ይለቀሳል ካለፈ በኋላ? አንዳንዴ እንባም ራሱ ረፍት እኮ አይደል? ብርታት ነው አይደል? ይቅርታ እንግዲህ ቁስልህን ነክቼ እንትን አልኩ፣ ግን ቢያምም እንኳን ደግሞ ሌላ ህመምተኞችን የማዳን ኃይል አለው። እስቲ እንቀበል።